ከቮይስ የተረዳሁት ምን አዲስ ነገር አለ? ምን ነበር ላይክ የሆነ ሰው ሲደውልልክ ጉዳይ ስለያዛችሁ ምን ነበር? ምን አዲስ ነገር አገኘክ ነው አይደል? አባባሏ ምን አዲስ ነገር አለ? እኔ ደግሞ እሷ ጋር ደውዬ ስላልተነሳልኝ ከዛ እሱ ጋር ስደውዬ ነገረኝ። ከዛ አይ እንደዚህ ያለኝ ነገር ነበረ እንደዚህ ስላት አይ ለምን ደወልክ ስትለኝ በቃ እኔ ተረዳሁት። እሱ ጋርም ደውዬ ስለነበረ ለእንደዚህ ያለችኝ በሱ ምክንያት ነው አውርተው ነው ብዬ ነው ያሰብኩት። እኔም ደግሞ ማለት ነው ገባሻ? ከዛ ደግሞ ላይቭ ላይ እኔ ያልኩት ነገር ስለነሱ ቤተሰብ ምንም ያወራሁት ነገር የለም ላለው ነገር ማለት ነው። ገብቶሻል አይደለ? የነገ ሰው መጀመሪያ ቪዲዮ ስንሰራ ያሉኝ ሊቢያ ነበረ። ከዛ በኋላ ግን ጉፍራ አለኝ። ጉፍራ ደግሞ ስንት 800 ኪሎ ሜትር ይርቃል ሲለኝ በቃ እንደዛ ከሆነ እንደዚህ ነው ያለኝ። አጎትየው ጋር ደውዬ እንደዛ ነው ያለኝ። ስለዚህ እኔ በቃ ከዚህ ነገር ራሴን አውጥቻለሁኝ። ሊቢያ በሰራሁት ነገር ሊቢያ ብዬ የሰራሁትን ቪዲዮ ሰው ፕራይቬት ለምን ከተትከው እንዳይለኝ እኔ ጉፍራ ነው ስላለኝ እኔ ሊቢያ ብዬ ስለሰራሁኝ በቃ አጠፋሁት ነው ያልኩት። ይሄን ነገር ነው ያልኩት። እናትየውን አንተ ሚስ አንደርስታንዲንግ አድርገህ ነው እንጂ ማንም አይኖር ያለ ሰው የሚረዳው። እናትየው ምን አዲስ ነገር አለ ብላለች። ኦልሬዲ ምን አዲስ ነገር አለ? ለምን ደወልክ? አዲስ ነገር አግኝተህ ነው? አዎ ምን ፈልግ ደወልክ ስትለኝ በቃ እኔ እሱ ጋር ምን አዲስ ነገር አለ አይደለ? ምን ልትነግረኝ ነው? አዲስ ነገር ምን ይዘህልኝ መተህ ነው? ለምን ደወልክ አለችኝ። ለምን ደወልክ ስትለኝ እኔ ደግሞ የተረዳሁት እሱ ጋር ደውዬ ስለነበር መጀመሪያ ቢላል ሜት አድርግ ሜት አድርግ። አቡ እንዴት ናችሁ? ሁላችሁም ሰላም ነው? አቡ ይኸውልሽ እኔ ቢላል አይ ቲንክ እንትን እያለ ነው። ይኸውልሽ እነሱ ቤተሰቡ የላኩለት ቮይሶች አሉ። ከዛ ቢላል ላይ ዲሌት ተደርጎበታል። ከዛ መሀል ከቢላል ላይ የተደለተበት ቮይስ መሀል አንደኛው አክርሽ እየተደበደበ እንደዛ ባሰቃቂ ምክንያት የተላከው ቮይስ ወይም ደግሞ የተላከው ቪዲዮ ላይ የሆነ ያ ነገር ትክክል እንዳልሆነ የሚያሳይ ቢላል በዛ ሰዓት ራሱን ነፃ ሊያወጣ የመጣበት ቮይስ መስማት አለብን እኛ። እነሱ ደልተውበታል። አንተ ቢላል እሱን ለምን አትናገርም? ከዛ ይሄ የተመታው ፓርት ሰው እየጠየቀኝ ነበረ። እንዴት ነው ነባ ብዬ ጠይቄው ነበር ማለት ነው። ገብቶሻል? ከዛ በኋላ ምን ይለኝ ያው እሱማ ያው ለእናትየውም ይነገራት ተብሎ ተነግሯታል። ያለው ነገር ያው ብር ግዴታ እዛ ጋር ስለሚያስልኩ ነው እኮ። ያ ነገር ምንድን ነው ማለት መደብደቡ ምናምን ውሸት ነው ነው ይደውል አጠገቡ ጋር ቆሞ ያወራን ነበር እኮ በዋትሳፕ ያቺ ማለት ሀና የምትባል ሀገር ባለ ሰው ሰራ አሜሪካ ያለችው አለቻት። አወቃት ነው ለእሷ ሁሉ እንትን እንዲደውላት እና ዋትሳፕ አለቻ። እሷን ሁሉ አውርቷታል። ማውራት እኮ አጠገባቸው ሆኖ ማዘሩንም ያወራ ነበር፣ እኔንም እኮ ያወራ ነበር አጠገባቸው። ግን አስተርጓሚዎች አሉ እንትን ይላሉ። እና ምንድነው እሱ እኔ አይደለሁም ራሳቸው ናቸው ነው የመላርግ አለ። የሚመጡ የምር ነው ግን እንትን ያለው ሁሉንም ነው የሚያደርጉት አለ እኮ እሱ ነው። አንዴ እኛ ሰውንም በደንብ እናንጠይቅ ያደረገው እሱ ነው። ራሳቸው ነው የሚያደርጉት ሰው የጠየቀኝ ስለዚህ ነው። እዚህ ጋር ስላለው ቁስል ገብቶሃል አይደል? እዚህ ጋር ስለነበረው ነው የጠየቀኝ ሰው ገብቶሻል? አቡዬ እዚህ ጋር ስለተፈነከተው ነገር ነው የጠየቀኝ ገብቶሻል? እዚህ ጋር የተፈነከተው ነገር እንዴት ነው ሰው ተፈንክቶ ገብቶሻል? ፋሻ የሚደረግለት ደም እየፈሰሰ ብሎ ነው የጠየቀኝ ሰው ማለት ነው። እሺ እሱ ነገር ግን እኔ የጀርባው ነገር እኔ ምንም ስለ ጀርባው ምናምን የጠየኩት ነገር የለም። አልጠየቀኝም ሰው ገብቶሻል አይደለ? ይሄ እዚህ ጋር ያለው ነገር እንዴት ነው? ሁለተኛ ቪዲዮ ላይ የለም ጠባሳው። የተፈነከተ ሰው ጠባሳ አለው። ጠባሳው የት አለ ብለው ጠየቁ። አዎ እንደዛ ሲባል ለዛ ጥያቄ አንተ ማን ጠየቅ? ይሄው ነባን ጠየቁት። ይሄ ቮይሱ ላይ ቆም ነገረኝ ነው ገብቶሻል? ይሄ ነገር እዚህ ጋር ያለው ነገር ብር እንዲላክስ ነው እንደዛ የሚያደርጉት ራሳቸው እነሱ ሰዎቹ በግድ አስገድደው አለ ማለት የእውነት መተዋቸው እንጂ ቪንቶ ወይ ቀለም ደፍተውበት አይደለም። የእውነት ይመቷቸዋል። እሱን እኔ ምንም አውቀው ነገር የለም አቡዬ ገብቶሻል አይደል? እሱ ያለኝን ነው እኮ እሺ እሱ ያለኝን ነው እኮ የተደለተው ቮይስ ረጁ ሰምታዋለች ከመደለቱ በፊት ቮይስ ይኸውልሽ እዚህ ጋር እነዚህ ቮይሶቹ ማለት ነው ረጁ ቢላል
የተደለተበትን ቮይስ አንቺ ሰምተሽዋል ወይ? አጭር ጥያቄ። እኔማ አልሰማሁትም፣ ግን ሳትሰሚው ረጁሽ አልጨረስኩም። ሳትሰሚው ተደለተብኝ የሆነ ቮይስ ነበር ተደለተብኝ ስላለሽ ብቻ አምነሽው ነው እንጂ ቮይሱን አልሰማሽም። ኖ እኔ አልሰማሁትም። ተደለተብኝ። እሺ እኔ አንድ ነገር ልንገርሽ፣ ከህግ አካል ተጽፎልኛል አለ ቢላል። ኦኬ ከህግ አካል መጀመሪያ ከህግ አካል ተደውሎልኛል ብሎ ነው እናትየው ጋር ደውሎ ቮይስ ከዳኮትየው ጋር ደውሎ ሲያደርግ ያደረገው። ቮይሱን ከሰማው በኋላ ከጨረስኩ በኋላ ከህግ አካል የተደወለልክ ቁጥር ልትሰጠኝ ትችላለህ ስለው ተደውሎልኝ አይደለም በኢንቦክስ ተጽፎልኝ ነው አለ። ኦኬ የተጻፈልክን ሜሴጅ ልታሳየኝ ትችላለህ አልኩት። ሄዶ ሜሴጁ ተደልቷል አለ። ስለዚህ አላመንኩትም። እኔ ያለ ማስረጃ ሰው በአፉ ስለነገረኝ አላምንም። አንቺ ረጁ የሆነ ነገር መጣሽ እንዲህ ቮይስ ተልኮልኝ ነበር ተደለተ ስትይ ከተደለተ አላምንሽም። ለምን ቮይሱ ከመደለቱ በፊት የሆነ ቦታ ፎርዋርድ አድርገሽ አስቀምጠሽ ልትልኪልኝ ይገባል። ቮይሱን በጆሮ ከሰማው ብቻ ነው ማምንሽ ስለዛ ነገር። እኔ አንድን ሰው በማስረጃ ብቻ ነው ማምነው። እኔንም ሰው የሚያምነኝ በማስረጃ ነው። እንደዚህ ነገር እንዲህ ቦታ ሄድኩኝ ስላችሁ የሄድኩበትን ማስረጃ ካላቀረብኩላችሁ ወሬ ነው። ማስረጃ ላቀርብ ይገባል አይደል? ለእያንዳንዱ ነገር ማስረጃ ማቅረብ አለብን። እኔ ትናንትና ከትናንት ወዲያ መቀሌ ነበርኩ ስላችሁ የነበርኩበትን ማስረጃ ማቅረብ አለብኝ። ወይ የበረርኩበትን ትኬት ወይ እዛ ቦታ ላይ ሄጄ የተነሳሁት የተቀረጽኩትን ቪዲዮ ምናምን። ያለ ማስረጃ ማንንም ሊያምን አይገባም። ተደለተብኝ ሰው ማስረጃ የለኝም። ስለዚህ ሶሪ ስለዛ ጉዳይ ማውራት አልችልም። ማስረጃ ስለሌለኝ ነገር ማውራት አልችልም። ማስረጃ ማቅረብ ካልቻልኩ ማስረጃ ማቅረብ የማትችሉበትን ነገር ሚዲያ ላይ ወጣችሁ አታውሩ። አውርታችሁ ማስረጃ ስትባሉ አውጥታችሁ ማታሳዩትን ነገር አታውሩ ሚዲያ ላይ። ስለዚህ አሁን ማመን የምንችለው ማስረጃ ስላለው ጉዳይ ነው። ምንድነው ያለው ማስረጃ? ቢላል ቪዲዮ ሲሰራ ሊቢያ ነው ብለውት አምኖ ቪዲዮ ሰራ። ከዛ በኋላ ደግሞ ከሰዎች ጥያቄ ከተለያዩ ሰዎች አሁን ከህግ አካል ማለት አልችልም ማስረጃ ስለሌለ ከተለያዩ ሰዎች ኢንቦክስ ሲጻፍለት በዛ ምክንያት ሄዶ ቤተሰቦቹ ሲጠይቅ ሊቢያ አናቱ ላይ ሳይሆን ያለው ኩፍራ የሊቢያ ድንበር ወይም የሱዳን ድንበር ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ቦታ ላይ ነው ያለው ሲሉት፣ እንደዛ ከሆነ ራሴን ነፃ ማውጣት ፈልጋለሁ፣ እኔ በዚህ ጉዳይ መነካካትም መርዳትም አልፈልግም ማለት መብቱ ነው። ተወው። ለአብርሽ የሰራውን ቪዲዮ ደለተ፣ ከጉዳዩ ራሱን ነፃ ወጣ። ይሄ ደግሞ መብቱ ነው። ጓደኛው ስለሆንክ ብቻ እስከ መጨረሻ አብረኸው ታገል ማለትና ማስገደድ አይቻልም። ቢላልን መጫን አይቻልም። ኩፍራ ሊቢያ ድንበር ነው የምትል ኮምንት ላይ ኦኬ፣ ኩፍራ ሊቢያ ድንበር ነው። ሊቢያም ቢሆን መብቱ ነው ካልፈለገ ሊቢያ ውስጥም ቢሆን ያለው መርዳት ሀሳቤን ቀየርኩ ማለት መብቱ ነው። የሰው ልጅ ሀሳቡን የመቀየር መብት አለው አይደል? ሊረዳው አሰበ፣ ሊቢያ ቪዲዮ ሰራለት፣ ከዛ ሀሳቡን ቀየረ፣ ቪዲዮ እንደለተው መብቱ ነው። የሰውን መብት መጫን አንችልም። ግን እናትየው በዚህ ዕድሜዋ ያለቀሰችው የውሸት ነው፣ አጎትየውም እየዋሸ ነው ምናምን የምትሉትን ነገር የእነሱን ስም ለማጥራት ነው አብርሽ እዚህ ጋር የተገኘው። ግብጽ ላይ ለመኖሩ ደግሞ ማስረጃ አቅርቧል። ላይቭ ሎኬሽን ልኮልኛል። ሎኬሽኑን ጎግል ማፕ ላይ ገብቼ አሳይቻቸዋለሁ። ኢጅፕት እንደሚል እንዲሁም አካባቢውን አሳይቷል። አካባቢው ላይ ያሉትን መኪናዎች ታርጋ አሳይቷል ኢጅፕት እንደሚል። ስለዚህ ይሄ ልጅ ኢትዮጵያ ውስጥ አይደለም ያለው ኢጅፕት ነው ያለው አረጋግጧል። ሰዎቹ አልዋሹም። በጻናቸው እኛ ኢትዮጵያ ውስጥ ነው ካላልንም እኮ አቡዬ እኔ ያልኩትኝ እኮ ራሴን ከዚህ ነገር አወጣለሁ ነው እንጂ ያልኩት እኮ ሌላ ነገር የተናገርኩት ነገር ክፉ ነገር የለም። አንተ ነው አንተ ምንም ክፉ ነገር አልተናገርክም። ይሄን ነገር ነው ያልኩት እኮ አቡዬ። እኔ ምን አልኩኝ? ዓለምን መቆጣጠር አይቻልም። አንተ እጄን አውጥቻለሁ ብለህ ሚዲያ ላይ ስትወጣ በቃ ሐሳቤ ትቻለሁ እጄን አውጥቻለሁ ከዚህ ነገር ስትል ሌላው ሊረዳ ያሰበ ሰው እጁን ሰበሰበ። ይሄ ያንተ ችግር አይደለም። መብታቸው በራሳቸው የማይመሩ ከሆነ እንደ ከብት በሰው የሚመሩ ከሆነ እከሌ ከረዳው ረዳዋለሁ እከሌ ከረዳው አረዳው የሚሉ ከሆነ ይሄ የነሱ ችግር ነው፣ ያንተ ችግር አይደለም። አንተ በተናገርከው ነገር ግን እናትየውን ውሸታም ናት በዚህ ዕድሜዋ ታለቅሳለች ምናምን ብለው የተለያየ ሪከርድ ስላየ አክርሽ ልቡ ተሰበረ። ሰው ነው እንጂ የረቀቁት ሰዎች ናቸው የለቀቁት እንጂ አቡዬ እኔ ያልኩት ነገር እዚህ ጋር ገብቶሻል አይደለ? የተጠየቀውን ጥያቄ ተናገርኩኝ። ለምን እንትን እጄን ያወጣሁበትን ምክንያት ተናገርኩኝ። ገብቶሻል አይደለ? እኔ ሊቢያ ነው ብዬ ነው የሰራሁት ቪዲዮውን። ከዛ በኋላ እንደዚህ ነው ሲሉኝ በቃ በእንደዚህ አይነት ነገር ራሴን አውጥቻለሁ። በቃ ይሄን ያልኩት እኔ። ረጁም ደግሞ እንደዛ ነው ያለችው። እኔም ከዚህ እርዳታ ራሴን አውጥቻለሁ ነው ያለችው እዛ ላይቭ ላይ። ሰው ቆራርጦ ሌላ ነገር አደረገው። መብትክ ነው። አንተ ራስህን ነፃ አውጥተህ አንተ በተናገርከው ነገር ባሰማከው ቮይስ ምናምን ሰው ሌላ ሚስ አንደርስታንዲንግ አንተ ሚስ አንደርስታንዲንግ ስላደረክ እናትየው ምን አዲስ ነገር አለ ለምን ነበር የደወልከው ያሉት አዲስ ነገር መስሏቸው ነበር። አንተ ግን ለምን ደወሉ አይነት ነገር ሚስ አንደርስታንዲንግ ባረከው እንደዛ ነገር አስበው ነው። አዎ እኮ አንተ ባስተሳሳተ ባሰብከው ሚስ አንደርስታንዲንግ ባረከው ሰው እናትየውን እቺ ሴትዮ ውሸታም ናት በዚህ ዕድሜዋ ታለቅሳለች ብሎ እናትየውን ሰደበበት። እንደማንኛውም ልጅ እናቱ ስትሰደብበት ልቡ ተሰብሮ መጣ እዚህ ጋር እናቱን ነፃ ለማውጣት። አሁን ከዚህ በኋላ ማናችሁ
እናት ካላችሁ እናታችሁ የምትወዱ ከሆነ የሰው እናት አትሳደቡ። ምክንያቱም ይሄ ልጅ ግብጽ ውስጥ ለመኖሩ ማስረጃ አቅርቧል። ከአንድም 300% ሹር ልንሆንበት የምንችለው 4 በኢጅፕት ቁጥር ነው ያወራው ከኔ ጋር ሎኬሽን ልኳል። ሎኬሽኑን ደግሞ ከፍተነው ጉግል ማፕ ላይ ኢጅፕት እንዳለ አሳይቶናል። እንደገና በቪዲዮ ማሳይቶን እታችም ወርዶ መኪናዎቹን ታርጋዎቹን አሳየኝ ብዬ ታርጋዎቹን አሳይቶናል። ስክሪንሻትም አድርገናል። ስለዚህ አክርሽ ኢትዮጵያ ውስጥ እንዳልሆነ ግብጽ እንደሆነ አረጋግጠናል። ሶ ቢላልም ከዚህ በኋላ የሚጠየቅበት ነገር የለም። ቢላል እንደ ማንኛውም ሰው መብቱ ነው። ስለዚህ ቢላል ጨርሰናል። አንተ መብትክ ነው። አጎትየውም ለጠየቁት ጥያቄ ምላሹን አቅርበታል። ሚስ አንደርስታንዲንግ ነው የመሰለክ ቮይሱን አሰምተካል። 2 ጥያቄዎች ነበር፣ ግን አንደኛው ምን ነበር? አቡ ረጅ ያለባት ቃን ስላለች ነው። አዎ ቆይ ከቢላል ጋር ጨርሰን ወደ አንቺ እንሄዳለን። ሁለተኛው ጥያቄ ምን ነበር? አንደኛውን ጥያቄ እናትየው ለምን ደወልክ ብላኛለች ያልከውን ቮይስ አሰማልኝ ብሎ አሰምቶ እናትየው ዳይሬክት ለምን ደወልክ ሳይሆን ያለችው። ሁለተኛ ደግሞ ያለው ሁለተኛው ምን ነበር? ሁለተኛው ደግሞ ስደውልለት አላነሳልኝም ያለኝ ሀቡዬ። ብዙ ጊዜ ደግሞ ላይፍ ስለምገባ ማለት ነው ስልኬን ገብቶ ለማስረዳት ፈልጎ ይኸውልሽ ሀቡዬ፣ እኔ ደግሞ ማለት ብዙ ጊዜ ላይፍ ጌም ነው የምጫወተው ማለት ነው። ለዛ ስልኬ ሁሌ ዝግ ነው። እኔን የሚያገኘኝ ሰው እህት ወንድሞቼ እንኳን የሚያገኙ ቴሌግራም ላይ ደውለውልኝ። ኦኬ ገባሽ አይደለ? ለምን ላይቭ እየተጫወቱኝ ከተደወለ ጌም እየተጫወቱኝ ይቋረጥብኛል። ስለዚህ ሁሌም ዝግ ነው የኔ ስልክ። የሚፈልገኝ ሰው ወይ ቴክስት ነው የሚያደርግልኝ ቴሌግራም ላይ ወይ ደግሞ ቲክቶክ ላይ ይጽፍልኛል። እንደዛ ነው። ታውቂዋለሽ ላይቭ ሲገባ ስልክሽን ዘግተሽ፣ ሁለተኛ ስልክ ደግሞ የለኝም። አንድ ስልክ ነው ያለው። ያ ስለዚህ እሱ ቢዚ ያለው ምናልባት ስልክ ዝግ ስለነበር ለዛ ነው ልገባ ፈልጌ ረጁ ጋር ላስረዳ ብዬ አለ። የዛን ሰዓት ደግሞ እኔ ጋር ዝግ ነበረ ስልኬ ዝግ ነው። ላይቭ ጌም ስለምጫወትበት ሁሌ አሁንም ከጌም ላይ ሆኜ ነው ሰው መቶ ሲጽፍልኝ ወደ አንቺ መጥቶኝ ማለት ነው። ኦኬ ቢላልን ማን የጠየቀው ስለመደብደቡ እያለች ነው። ማን ነው ስሙ? ማን ነው የጠየቀው ስለ አክርሽ መደብደብ? በጽሁፍ ነው በቮይስ ነው? ላይቭ ላይ አሁን ስመጣልሽ ይኸውልሽ ሀቡዬ ላይቭ ገና ጌም ስጀምር ስጫወት ሰው ይጽፋል። የሚጽፈው ኮመንቱ እንዳለ ስለ አክርሽ ነው። ገብቶሻል? ሰው እያንዳንዱ ሰው ስለ አክርሽ ነው የሚጠይቀኝ። የሚጽፍልኝ ኮመንት ስለሱ ነው ላይቭ ላይ እንዳለ ማለት ነው። እኔ ምን ብዬ ላስረዳቸው? ለዛ ነው የጠየቅኩት። ኦኬ በኮሜንት ነው ሰዎች የጠየቁት። በኮሜንት ላይቭ ላይ ረጁ ዝም ብለሽ ለደቂቃ እንኳን ላይቭ ላይ በመጪ ሰው ሁሉ ኮመንት የሚጽፈው እኔ ጋር እንኳን ዝም ካልኩኝ መመለስ እንኳን ዝም ካልኩኝ ተቃራኒው ከኔ ጋር የሚጫወተው ሰው ጋር እየሄዱ ይጽፋሉ። ገብቶሻል አይደል? እንጂ ተደውሎ አልተጠየቀም። የደወለ አካል የለም። ቅድም ኢንቦክስ አሁን ደውል በቃ የተለያየ ነገር ነው እሱ እንትን እያለው የነበር በቃ እሱ የጓደኝነቱን ነገር አሳየኝ። በቃ መብቱ ነው ይሄ መብቱ ስለሆነ ማስገደድ አንችልም። አሁን በቃ ለነረጁ ምናምን በቃ ለነብርጁ የዛን የነበሩ ለነሱ መልስ ለመስጠት ነው የገቡት። ስለሱ እሱ በቃ እንጨርሰው ይብላል። በቃ እሱን የሪከርደራት አይሁን በቃ ይውጣ እዚህ ጋር ጨርሰናል። በቃ ችግር የለም። ቢላል እናመሰግናለን። እሺ ግን ረጁ ቆይ አንዴ ረጁ ስጠይቃት ምናልባት ቢላል የሚናገረው ነገር አለ። አዎ እኔ አንዴ ራሴ እንትን ልበል። ግን ረጁ ኢትዮጵያ ስላሉት ነገር እኔ ዲቴል የዛን ቀን ምን ነበር ስጠይቅ የነበረው ቢላል አሁን ያለው የት ነው? እንትና ማን ነው አክርሽ አሁን የት ነው ያለው? የት ነው የተቀመጠው ነው እንጂ እኔ ኢትዮጵያ ይሁን የት ይሁን እኔ በምን አውቃለሁ? ሲጀመር ኢትዮጵያ ነው አላልኩም። ሲቀጥል ደግሞ እዚህ ጋር ራሴን ነፃ ማውጣ ይሄንን ቪዲዮ ሲላክልኝ ስቀበል እንኳን ቪዲዮ ቀጥታ የሰራውለት እኔ ነኝ። አቡዬ ሰርቼለት ይሄ ነገር ይፋ እንዲሆን በደንብ ሰው እንዲያውቀው ካደረግኩት በኋላ ከዛ በኋላ ቢላልን አሁን በዚህ ልክ ራሱን እንትን ልትሉት አይገባም። ኮሜንቶች እሱ በዛ ሰዓት ራሱን ነፃ ያለው ኢትዮጵያ ውስጥ ነው። ይሄንን እሱን ሲጠይቁት የነበረው ጥያቄ ለምን ፀጉሩ አፈር አልነካውም፣ ለምን የሆነ ነገር አልሆነም እያሉ ሲጠይቁ የነበሩት አሁን ተገልብጠው ሌላ ነገር የሚያወሩት እዚህ ጋር እንዳለ ጥያቄያቸው የነበረው ነው። ሀቡዬ በዛ ሰዓት ገባሽ? ጥያቄያቸው የነበረ ጥያቄ ነው። ምንም እኔም በሆን ግልጽ ነው። ነገ ተመልሰው እኛ ላይ እንደሚገለበጡ እናውቀው ነበረ። ነገ ተመልሰው አሁን ሌላ ነገር የሚያወሩት ማለት ነው። አሁንም ቢሆን የትም ይሁን የት ካለበት ነገር አላህ ከጭንቅ ያውጣው፣ አለቀ። ከዛ ውጭ ግን የሰራ ነው ወይ ደግሞ እሱ ላይ ክፋት ታስቦ እሱ እንዳይረዳ እሱ እንትን እንዲል
እንደ መሰላት ረጁ አንቺ ቪዲዮ ስትሰሪ በምን እርግጠኛ ሆነሽ ነው ስለ አክሽ ቪዲዮ የሰራሽ? መጀመሪያ በተላከልኝ ቪዲዮ ሀቡዬ በተላከልኝ ቪዲዮ ከዛ በኋላ በማግስቱ ነው ምናምን ተደውሎልኝ ረጁ ታውቀዋለች ቤቲ ትባላለች አሜሪካ ነው የምትኖረው። ከዛ በማግስቱ ደውላልኝ ኧረ ረጁ ይሄ ነገር ይውስቲ ምክንያቱም ኢንስታግራም ስቶሪ ያያል እሱ አክርሽ ከዛ እሱ ማስረጃ ሳይታይ ኢንስታግራም ደግሞ እንትን አይልም ይሄ አካውንት አይሰጥም መሰለኝ ኢንስታግራም ወደ ሌላ ስልክ አላውቅም እና ኢንስታግራም ስቶሪ ያያል። አልገባኝም። ኢንስታግራም ወደ ሌላ አካውንት አይሰጥም። እኔ ኢንስታግራም በ4 ስልክ ሳይኒን ነው የፈለግሽው ዩዘር ኔም እና ፓስወርድ አስገብተሽ ሳይኒን ማድረግ ትችያለሽ። ዋናው ዩዘር ኔም እና ፓስወርድሽን ማወቅ ነው። ከፈለግሽበት ቦታ ቀፎ ብቻ ካገኘሽ የትም ቦታ ላይ ሆነሽ ዩዘር ኔምሽን እና ፓስወርድሽን ካስገባሽ ሳይኒን ማድረግ ብላለች። የሚሉሽን ኢትዮጵያ ነው ያልኩበትን ማስረጃ ይስጡሽ አቡዬ እኮ እኔ ማስረጃ ካላየሁ አላምንም ብላለች። ረጁ አክርሽ ኢትዮጵያ ውስጥ ነው ያለው ያልኩበትን ይስጡሽ እንዳላልኩ በደንብ እርግጠኛ ነኝ። አለበለዚያ ደግሞ ብላለች ካላችሁ ሙሉ ላይቬን ማውጣት እችላለሁኝ። እኮ ካለች ያለችበትን ይገረጁ እኔና ካለች አንድ ሪከርድ ላኩልኝና ላሳያት። እዚህ ብላለች ያለ ኢትዮጵያ ውስጥ ነው ብላለች ያለችበትን አምጡ። እኔ ደግሞ ሙሉ ላይቭ አለኝ። ሲቀጥል እኔ አሁንም ቢሆን ሀቡዬ በሰዓቱ ሁለታችን እኔም ሆነን ቢላን ራሳችንን ማውጣት ነበረብን። ግልጽ ነው። ከዛ ውጪ እንግዲህ ሌላ ጥያቄ ካላችሁ ረጁ ላይ መጠየቅ ትችላላችሁ። የትም ይሁን የት ነፃ ያውጣዋል። እኔ ጨርሻለሁ አብዬ። እሺ እንትን ቪዲዮ የሰራሽው ከተላከልኝ ቪዲዮ አንፃር ነው ብለሻል። አንድ ቪዲዮ ሲላክልሽ ማረጋገጫ ምንም ሳታረጋግጪ ነው ቀጥታ ቪዲዮ የምትሰሪው? ድምጽ ብትሆኚ ድምጽ ላይ አጎትየው ይኸውልሽ ምን አልኩት መሰለሽ? አጎትየው የኔና ያጎትየው እንትን ራሱ አለ። መጀመሪያ ቪዲዮ ፎቶ ላከልኝና ደለተብኝ ቪዲዮ ሲደልትብኝ ለምን ትደልተዋለህ? በዚህ ነገር እርግጠኛ ከሆናችሁ ለምን ቪዲዮውን ትደልተዋለህ ስለው ገና እናትየው አላየችው እንዲታይ አልተፈለገም ነው አይነት ነገር ቮይስ ላከ እንትኑ ላይ ማለት ነው። ከዛ ቀጥታ እኔ ቢላል በዚህ ነገር እርግጠኛ ናችሁ ወይ? ነገ አንተ ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ ነው የምትገባው ብየዋለሁ ቢላልን ራሱ ይሄን ነገር ስጠይቀው በህግ ይጠየቃል ያለችው ማንን ነው? በህግ ይጠየቃል ብላለች ረጁ አክርሽን ነው። ውሸት ሆኖ ከተገኘ አው በደንብ በህግ ይጠየቃል ብያችኋለሁ እኮ። ስለዚህ ውሸት ሆኖ ከተገኘ ማለት ኢትዮጵያ ውስጥ ካለ ተደብቆ ሄዶ የሄደበት ቦታ ውሸት ሆኖ ከተገኘ ወይም ደግሞ ኢትዮጵያ ውስጥ ከሆነ ውሸት ሆኖ ከተገኘ በህግ ይጠየቃል። አይጠየቅም እንዴ ታዲያ? ኦፍኮርስ ይጠየቃል። ይሄ ስህተት እኮ አይደለም። እሺ ታዩ እሱን አቡዬ። ከዛ ካጎትየው ጋር ካወራን በኋላ ቢላልን በደንብ ጠይቄዋለሁ። ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ እንደምትገባ ታውቃለህ። ምክንያቱም ዲቴል ጸጉሩ ለምን እንትን አልሆነም ለምን እንደዛ ምናምን የሚለው ማብራሪያ ሲመጣ ማለት ነው። ገባሽ? ይሄን ያለው ነገር እኔ ልትሉ ማስረጃ አቅርቧ ጋይስ ብላለች። ብቻ ምን ያደርጋል? ማስረጃ አምጡ ካለች ማስረጃ ረጁ አክርሽ ውሸቱን ነው ኢትዮጵያ ውስጥ ተደብቆ ነው ካለች ኢትዮጵያ ውስጥ ነው ያለው ካለች አክርሽ ደግሞ ኢትዮጵያ ውስጥ ላለመኖሩ እዚህ ጋር 100% የምንሆንባቸው ማረጋገጫዎችን 4 አቅርቧል። ማስረጃዎቹን እጅ ላይ ይዣለሁ። ላይቭ ሎኬሽን፣ ከረንት ሎኬሽን፣ የታርጋ ኤቭሪቲንግ አይናችሁ ያያሳይቷል፣ ስልክ ቁጥሩ ሁሉ ነገር። ስለዚህ ካለች እሱ ኢትዮጵያ ውስጥ አለመሆኑን ማረጋገጫ እያቀረበ ነው። እናንተ ደግሞ ብላለች የምትሉበት አምጡ ማስረጃ። እኔ እንደሆነ ምንም ችግር የለብኝም። እኔ አውቃችኋለሁ። እናንተ ባንዴ እንዴት አድርጋችሁ ከውሃ ከብን በፈጠነ ግልብጥ እንደምትሉ ስለምረዳችሁ ኮሜንቶች በደንብ ነው የምረዳችሁ፣ እያንዳንዳችሁ አካሄዳችሁን። እኔ ምንም ብትሉ ግድ አይሰጠኝም። እኔ አምኜ ያመንኩበት ራሴን ነፃ ማውጣት ካለብኝ የእናንተ ግርግር እኔ ግድ አይሰጠኝም። ድብና አርግቼ ራሴን ነፃ አውጣለሁ። ምክንያቱም ካላመንኩበት ጉዳዩ አቦ አንቺን ራሱ እንዴት ነው አስጨንቄሽ ነበረ በሰዓቱ ነግሬያቸዋለሁ። እኔ መጀመሪያ የሰማሁት ከረጁ ነው ባትፋቶሽ ማለት ሰው አስጨንቄያለሁ። ነግሬያታለሁ። እኔ ህገወጥ መንገድ ስላላችሁ ያሰባሰብ ያላቀም እናቴትም ሀቡ በነገራችን ላይ እዛ እንትን ሊቢያ ላይ ቁጭ ቪዲዮ ከተላከ በኋላ መጋዚን ውስጥ ቁጭ ብለን ከዛን አደዋዋዩ ጠራኝ። አረ ስለአንተ እየተሰራ ነው ቪዲዮ ምናምን ብሎ ቲክቶክ ላይ ናየው ብሎ አሳይ ማን ረጁ ላይ አሳይ።
የተሰማኝ ደስታ ይኸው እናቴ ረጁ በሆነ ብቻ አኩርፋኛለች። ተቃይሜ እንዴት ይኸው እናቴ ምን ያህል ደስታ እንደተሰማኝ በቃ አለ አይደል የሰላም እናቴ ታሳርፍልኝ። በቃ እሷ ሰራሽ ማለት ብዙ ነገር ይሆናል። ከዛም ያው ባለፉ ታሪኮች በምናምን ኮሜንት ላይ በቃ ማይሆን አውቆ ምናምን እሷ ማይፈረድባትም። ከዛ አንፃር ነው ያየችው። እሱ ነው በቃ ያሳምናት። ታይሃቡ በማግስቱ ቪዲዮ ሰርቼለት በማግስቱ የትላንቱ ተረስቶ ነው ወይ ምናምን ሲሉ ደግሜ በትላንት ማንንም አይወቀስም። ትላንት ነበረ። አሁን የትላንቱ ለዛሬ እንዳይረዳ አያረገውም። ድጋሚ ይሄንን ቪዲዮ ሰርቼላችኋለሁ። ድጋሚ አይደለም በሱ ልክ እሱን ላጠቃ በዚህ ልክ ሊሄድ ምናምን እኔ አላቅም እንዴት ራሱ እንዳሰቡት። እኔ ውስጤን እኔ ያውቀዋለሁ፣ ልቤን እኔ ያውቀዋለሁ። እኔ እዚህ ሆይ ስላሉ ግርግር ስለፈጠሩ ሳይሆን ውስጤን እኔ ያውቀዋለሁ። ገባሽ አውዬ? እና እኔ እሱን ለማጥቃት ምናምን የሄድኩበት ተቃጥሜ ኢትዮጵያ ውስጥ ተደብቋል። ኢትዮጵያ ውስጥ ነው አታውቂ ያልኩበት ካለ ያምጡ። አሁን ቢሆን አምጡና ጠይቁኝ። ከዛ ውጪ ያመጡ ነበር ስላላልሽ ነው ብታይ ማስረጃ ያቀርቡ ነበር። ማስረጃ ላቀርብበት ነገር ሚዲያ ላይ አንዴ ብቻችን ላውራና ልውጣ። እቺ ላውራና አንደኛ እንደሱ ተተባበረ ነበር። ፎሎ ችግር የለውም። ምን አትሽ አንድ ጊዜ እቺ ላውራና ልውጣ። እኔ እንደሆነ ምንም ችግር የለብኝም። ምንም ነገም ያክርሽን ጉዳይ ውሸት ያስመሰለችው እሷ ናት ካላችሁ ትላንትና ስትሳደቡ ነበር። ኢንቦክስ ላይ መታችሁ አብረሽ ነው መሰሪው ተካፋይንሽ እሱ ከዚህ በፊትም እሱን ነፃ ለማውጣት በዛ ልክ የታገልሹ የሚከፍልሽ ነገር አለ ስትል እኔ ግድ አልሰጠኝም። ምንም አሁንም ግድ አይሰጠኝም። ነገም ከዚህ በኋላም ይሄን ነገር ያበላሽችበት ረጁናት ወይ ደግሞ ቢላላት ልትሉ እንደምችሉ አይኑ ግን ኢትስ ኦኬ። ምንም እናንተ ውለታችሁ ይሄ እንደሆነ በደንብ አውቃለሁ። እኔ ችግር የለብኝም። መሲ ብርጅስቶን የዛን ቀን ገብታ መሲ እንኳን እኔ ጋር ገብታ የዛን ቀን ሊያነሱኝ ሲሞክሩ ነው። ገባሽ? አላህ ምስክሬ ነው። ሀቡ በዛኑ ታይም ነው ረጁ አስበላሽን ሲሉ የነበሩት። በዛኑ ታይም ኮሜንት ላይ እኔ ስቦልክ ነበር። ገባሽ? ሶ ኢትስ ኦኬ ችግር የለውም። አሁን ምንም ብትሉ ምንም እኔ ግድ አይሰጠኝ። ስለዚህ አሁን ይኸውልህ ያው ረጁ ትጠራልኝ ብለህ ነበር። ይኸው ረጁም እውነታውን አውቃለች። አንተ ግብጽ እንዳለህ ታውቋል። ስለዚህ ከግብጽ ደግሞ ወደ ኢትዮጵያ መመለስ አይቻልም። ለምን አትመለስ? ይሄ ጥያቄ ነው። ፐርሰናል ቢላል ጨርሰን ወንድም እሺ መልካም አሁን ከግብጽ ነው ያለኸው። አረጋግጠና ግብጽ እንዳለህ። ስለዚህ ከግብጽ ወደ ኢትዮጵያ መመለስ ይቻላል። ትኬት ቆርጠህ ወደ ኢትዮጵያ ለምን አትገባ? ምንድን ነው ችግሩ? እንዴት አትመለስም? ትኬት ቆርጦ ወደ ኢትዮጵያ መግባት በፕሌን ፈልግም። ስለዚህ ይኸው ከዚህ በኋላ የእናትህ ስም ጸድቷል፣ የአጎትህ ስም ጸድቷል። አንተ ያለከው ኢጂፕት ነው። ስለዚህ ከኢጂፕት ወደ ኢትዮጵያ ለመመለስ ከፈለግ ሰየው ያ ነው ቀላሉ መንገድ። ትመለስ። አይ አላቆምም መንገዴን እቀጥላለሁ ካልክ መብትህ ነው። ግን ብትመለስ ይሻላል አይሻልም? ብዙ ማወቅ ነው። በቃ ህዝቡ እንዲያውቅልኝ ይችላል። ዛሬ ተደረቀ ያለ ሙሽት የተባሉ ነገሮች በዛ ሰዓት በቃ እናቴን ያገዛችኋት ሁላችሁም አምናችሁ እናቴን ያገዛችኋት ቤተሰቦች አሉ፣ ቲክቶክ ላይም አሉ፣ ከሀገር ውጭ አላችሁ አምናችሁ ይሄ ሁሉ ነገር የተባለ አምናችሁ እናቴን በኋላ አይታችሁ ያበሳችኋት ያገዛችኋት በጣም ነው ማመሰግን። በጣም ስንት ስቃይ ላይ ነበር። ከባድ ስቃይ አልፌ ነው ወደዚህ ሊቢ አልሞላልህ ብሎኝ ነው ወደዚህ በግማሽ ብር ወደዚህ መጣሁ ባልነበረው ነው በተላኩ እና በጣም ነው እናንተ ባትልኩ ባታግዟት እናቴ እንደ ሰው ብትሆኑባት ኖሮ እኔም እንደዚህ ያልመጣ ነበር ነገር ምን ነበር ዘው መንገድ። እሺ ግብጽ የሚሰራ ስራ የለም ለመሻገሪያ የሚሆንክን ግብጽ ውስጥ ስራ ፈልገህ ማሳቤ እሱ ነው። በቃ ግብጽ ላይ አሁን የራሴ ብዙ ተፍተፍ ለማለት በጣም ከባድ ነው። እዚህ ለወንድ ልጅ ስራ መስራት አብዛኛው ብዙ አበሾች አሉ። በጣም ከባድ ነው ለሴት ነው እንጂ ለወንድ አይሆንም። እኔ ማሳቤ በቃ እዚህ ተፍተፍ የበረሃውን እዚህ ተፍተፍ ይሄዳል እንጂ ያሰብ እኮ ግብጽ ስራ ካገኘክ የወንዶች ስራ ብዙ ሀበሻ ወንዶች አሉ። ተዋወቃቸው፣ ቀረባቸውና ስራ ፈልገህ ይኸው ይቻላል እያለች ነው። ማያ እንጀራም እዛ ነበረች በፊት ግብጽ፣ አሁን አውስትራሊያ ነው ያለችው። እና እንትን በል ስራና ሰርተህ አልመለስም ካልክ ያ ነው ያለህ አማራጭ ሰርተህ ማድረግ ነው።
ይህን ነው የምንልክ። ሌላ ምንም ልንልክ የምንችለው ነገር የለም እና ፕሊዝ ከዚህ በኋላ እናቱን እንዳትናገሩበት። ያው ግብጽ እንዳለ ማስረጃ አቅርቧል። እኔ ተመለስ ብዬው ነበር። የሁሉ መከራዬ እዚህ ደርሼማ አልመለስም ብሏል። ስለዚህ እነየው ተመልካቾችም ወደፊት እያሉት ነው። ጭራሽ ስደትን ታበረታታላችሁ። ቢመለስ አይሻለው? አልመለስም ካልክ እንግዲህ ሰርተህ ሚረዳክም ካገኘክ ፈጣሪ ይርዳክ። ፈጣሪ ካንተ ጋር ይሁን። የፈጠረክ አምላክ ጥሎ አይጥልክም። ምንም ብንሆን የሰው ልጅ ምንም ቆሻሻ፣ ኃጢአተኛ፣ ሌባ ምንም ቢሆን ፈጣሪ ሁሌም ከሁሉም ጋር ነው። ፈጣሪ ሰው መርጦ አይደለም። ፈጣሪ ጻድቁን ንጹህ መርጦ አይደለም ከጎን የሚቆመው። ፈጣሪ ከሁላችንም ጎን ይቆማል። ከመጥፎቹም ከጥሮቹም ከሁሉም ሰው ጎን ይቆማል። ስለዚህ የፈጠረክ አምላክ ማንም ቢተውክ፣ ጓደኛ ቢተውክ፣ ማን ቢተውክ የፈጠረክ አምላክ ከጎንክ ይሁን። እሱ ያግዝክ። ሰርተህም ምንም ብለህም ያግዝህም ካገኘክ ቀጥል ብቻ። ፈጣሪ ይርዳክ። በጣም ነው በጣም ትላንት ራሱ ቀኑ ሙሉ በቃ ስጠብቅሽ ነበር። ላይ አልገባሽም? ትላንትና አሞኝ ነበር፣ ሆስፒታል ነበርኩ፣ አልገባሁም። እና በቃ ሁሉም ሰው እንዲያውቅ ነበር የፈለኩት። እናቴ እንዳልዋሸች እንደወጣው ያለውን ነገር በጣም ብዙ ስቃይ ነበር። አሁን እዛ ራሱ እናቴቱም ይሆኑ አሉ ደግሞ የአዲስ አበባ ከኔ ጋር አብሮኝ የነበሩ የአዲስ አበባ ልጆች የቄራ ልጆች ናቸው። እንደዚህ አልታመን ብለው አሁን እኔ በጣም ቻንሰኛው ነው አምልጬ ነው 5 ቀን ምናምን ወደ 100 ምናምን በላይ በተኛንበት ሽፍቶች መጡ። ወደ 80 በላይ ነበር መጀመሪያ ሙሉ እኛ አመለጥ በተኛንበት ሲተኮስ ምናምን ሙሉ የከፈላል የጨረሰ ነገር ሊሄድ ቀን እየጠበቀ ነበር። 1 ነጥብ ምናምን ከፍሎ የጨረሰ ነበር እንዳለ መቶ ወሰዷቸው። እኛ አመለጥ የአዲስ አበባ ስታመጡ የከፈሉ ሰዎች ብራቸው ይመለስላቸዋል ወይስ ከነብራቸው ነው የሚቀር? ለምን መመለስ እንደ አዲስ ክፈሉ ነው። ይሄው እንደ አዲስ ክፈሉ ተብሏል። እንደዛ ነው የሚባሉት። በቃ ለሌላ ደላላ ይሸጥ ፖሊስ እንኳን ቢይዝሽ ለሌላ ደላላ ነው የሚያሳልፈው ብራቸው። አይዞህ ፈጣሪ ያለ ማስተላለፍ ይፈልጋሉ። የቄራ ልጆች ናቸው። እንደዚህ አልታመን ብሎ እናቱ አንደኛው 200 ሺህ ተከፍሎበታል። አቤል ይባላል እና አማን ነው አላዘር ይባላል። የቄራ ልጆች ናቸው እና አንዱ አቤል ይባላል። በጣም ቆይቷል። በዛ በቃ ሰውም አላምን ብሏቸዋል። እንዲህ ቪዲዮውን እኛ ቪዲዮ ካላየው ነገር ካላየ አያምን። በጣም ስቃይ ነበሩ እና አሁን እነሱ የቲቪ ምን ይሁን በጣም ብዙ ሰዎች አሉ የቲቪ ብር ከፍለው እንትን ያላሉ አሉ። እንደ አዲስ ድጋሚ ተባለ። የዛኔ ሽፍቶች ከመጡ በኋላ ምንም የት እንዳለው አይታወቅም። የሰው ጋር ደውሎ አይታወቅም። የከፈለው ሙሉ ጠቅላላ እንደ አዲስ ነው ብር አምጡ የሚባለው። እኔ በቃ ፈጣሪ በእናቴ ጸሎት ነው እስካሁን የሚያሉት። ከዛ ማረገው ነገር ሳጣ እኔ 200 ሺህ ከፍዬ ነበር። የወሰንኩት ሊቢያ ነበር 1.3 5 ነን። ሶስቱ ከኔ ጋር የነበሩት ሙሉ ብር ከፍለዋል። አንዱ ምንም ብር አልከፈለም። እኔ 200 ሺህ ከፍያለሁ። እነሱ ከሄዱ እኛም በቃ ስቃይስ መሆናችን ሳቅ ያለኝ አማራጭ እናቴ እጇ ላይ 500 ሺህ ነበር። በቃ ደላላውን ለብሩት ወደ ግብጽ ወስዳ አስቀምጠኛል። የዛን ሰዓት በቃ ወደዚህ ከዛ ከመቀመጥ ስለዚህ ለደላላው ቅድም እየጠየቁ ነበር ኮመንት ላይ ለደላላው 500 ሺህ ተከፍሎ ነው ለቆክ ግብጽ የገባከው? 700 ሺህ አንድ ላይ መጀመሪያው 200 ሺህ ከፍዬ ነበር። 500 ሺህ ጨመርኩኝ 700 ሺህ ከፈልኩኝ። ከሊቢያ የሚመጡት ጋር እዚህ ነው ሊቢያ የሚሄዱትን ግብጽ አርፈው ነው ወደ ሊቢያ የሚሄዱት። ቀጥታውን ተዘግቷል። መንገዱ ሰላም አይደለም። እዛ ብዙ ደግሞ ኤርትራዎች ትግሬዎች አብሮኝ የመጡት ከሌላ ጋር አደባልቀው ደግሞ ከሌላ ደላላ ጋር አደባልቀው የሚያመጡት ሲያመጡሽ የአንድ ደላላ ብቻ ነው የሚሄደው። አብዛኛውን ያደባልቀው ነው የሚያመጡት። አብሮኝ እዚህ ያረፍ አንድ በቃ ምርጥ ሰው የልጅ እናት ቦታ ምናምን አመች ሚዲያ ላይ ታቀኛለች። እሷ በቃ ቤት አመቻቸችልኝ። እሷ ጋር ቁጭ ብያለሁ። እሷ እዚህ ያለችና በቃ እስከዛ ስራ ምናምን ተጥተጥልኝ በቃ ማለት ነው። መርዳት የምትፈልጉ ይረዳ የምትሉ ይሄው አክሮሽ ፊት ለፊታችሁ ነው። ፎሎ ታደርጉታላችሁ። አካውንቱን ባዮ ላይ ያስቀምጥላችኋል።
ሁላችሁም ያቅማችሁን አድርጉ። እኔ በህገወጥ የሰዎች ዝውውር ላይ አልሳተፍም። ታውቃላችሁ። አሁን ራሱ ያለሁት ኢትዮጵያ ውስጥ ነው። ለስራ መጥቼ ነው። ለ7 ቀን ልጆቼን በሰው ሀገር ጥዬ ነው የመጣሁት። ህገወጥ ነገር ላይ ተነካክቼ ልጆቼን በሰው ሀገር መበተንና እስር ቤት መግባት አልፈልግም። ሁሌም ፊት ለፊትና በግልጽ ነው የምናገረው። ግን የእውነት ያሳዝናል። ልጁ ማገዝ የምትችሉ ለፈጣሪ ብላችሁ ማገዝ የምትፈልጉ በራሱ ዳይሬክት በራሱ ከማንም ከምንም ሳይነካካ በራሱ ሄዳችሁ ማገዝ ትችላላችሁ። ራሱን ፎሎ አድርጋችሁ ራሱን ኢንቦክስ ጠይቃችሁ ራሱን እዛው መርዳት ትችላላችሁ። ኦኬ። በተረፈ ፈጣሪ የጻፈልህን ፈጣሪ ያለልህን ትሆናለህ። ስትተማመን ግን በጓደኛም ሆነ በሰው ሳይሆን መተማመን ያለብህ በፈጠረ አምላክ ብቻ ነው መተማመን ያለብህ። ማንንም ሰው ምናልባት አንተ ዛሬ ግብጽ ላይ ወድቀህ ምትቀር መስሏቸው ሊሆን ይችላል ሰዎች። ግን የፈጠረ አምላክ ከተማመንክበት፣ አንተ ከተማመንክበት እሱ ያሰብክበት ያደርሰሃል። አልፎ ይህ ጊዜ አልፎ ትልቅ ደረጃ ላይ ደርሰህ በችግርህ ጊዜ የከዱህን ሰዎች ታስታውሳቸዋለህ። ግን በፈጣሪ ከተማመንክ ነው። በሰው ከተማመንክ የትም አትደርስም። በፈጣሪ በፈጠረህ አምላክ የምትተማመን ከሆነ ትልቅ ቦታ ትደርሳለህ። ዛሬ የተናቀ፣ ዛሬ የተዋረደ፣ ዛሬ የተሰደበ፣ ዛሬ እንትን ያለ ነገ ትልቅ ቦታ ይደርሳል። እመነኝ። ብዙ ጊዜ የተናቁ፣ የተዋረዱ፣ የተሰደቡ፣ የተጠሉ ሰዎች ናቸው ትልቅ ደረጃ የሚደርሱት። ሰው ደግሞ አንተ ልጅ ነህ። ልጅነት አሳስቶክ ብዙ ስህተቶችን ሰርተህ ሊሆን ይችላል። ግን እድሜ ልክህን ስህተት እየሰራህ አትኖርም። እድሜክ እየጨመረ እየበሰልክ እያደግክ ስትሄድ እየተማርክ እየተለወቅክ ትመጣለህ፣ ትለወጣለህ። ነገ አንተ ትልቅ ሰው ሆነ ሰዎችን ትረዳለህ። የድርጅት ባለቤት ትሆናለህ፣ ታገባለህ፣ ትወልዳለህ፣ ትልቅ ቦታ ትደርሳለህ። በህይወት እስካለህ ድረስ በፈጣሪ ከተማመንክ። ስለዚህ ፈጣሪን ይዘክ ወደፊት። ከሰዎች ግን ምንም ነገር አትጠብቅ። ከጓደኛም ሆነ ከዘመድ ምንም ነገር አትጠብቅ። ስትወጣ ባዮክ ላይ ፕሮፋይልክ ላይ አካውንትክን አስቀምጥ። ለፈጣሪ ያለ እሱ ፈጣሪ ወደ አንተ የላከው እንትን ይልካል፣ ያግዝሃል። አልፎልክ ይህንን ችግር አልፈከው ደግሞ ታሳያቸው ይሆናል ለሰዎች። ፕሮፋይልክ ላይ አስቀምጥ፣ አካውንት የእናትህን አካውንት አስቀምጥና ሰዎች ያቅማቸውን ያግዙክ። አይዞክ፣ በርታ፣ ያልፋል። ይሄ ሁሉ ነገር አልፎ አንድ ቀን እንገናኝ ይሆናል። ቤትክን ላይቭህን ክፈት፣ ሰዎች ያግዙሃል። በራስህ ቤት ማንንም አትጠይቅ። በቃ ፈጣሪን ብቻ ተማምነህ የራስህን ቤት ክፈት። ማንንም ሰዎች እርዱኝ ብለህ አትጠይቅ። ፈጣሪን ብቻ ጠይቅ። አካውንትክን ፕሮፋይል ላይ አስቀምጥ። አለቀ። ሰው ላይ አትንጠልጠል። የወደደክ ፈጣሪን ያለ ያግዝክ። ቤትህን ከፍተክ እሺ። በጣም ነው የማመሰግነው ሁላችሁም የኢትዮጵያ ሕዝቦች ጠቅላላ በጣም ነው የማመሰግነው። ከጎንም የነበራችሁ ያልነበራችሁ ጠቅላላ ቴንኪው። እናቴ ስታግዟት የነበረ ጠቅላላ በጣም ነው የማመሰግነው። ፈጣሪ ይርዳህ። እና ከፈጣሪ ጋር እናሳው በቃ አንድ ገብተንበታል፣ እናሳካዋለን። ብቻ ሁላችሁም በጸሎቱ በዱዓም በምናምን እንዳትለይ ከጎኑ። አመሰግናለሁ። አውያልችን በጣም ነው የማመሰግነው። እሺ ማያ ዩኤን አፕላይ ያድርግ እያለችክ ነው። ሞክር፣ ዩኤን አፕላይ ለማድረግም ሞክር። እሺ ገና ምንም ነው የማውቀው ነገር የለም። ማያ ፎሎ አድርጊውና በውስጥ መረጃ ስጪውና እንዴት አፕላይ እንደሚያደርግ ለዩኤን ምናምን አስረጂው። እሺ ወይ ደግሞ ቁጥሩን ስለሰጠኝ ቅድም ለሎኬሽን እኔ ቁጥሩን እልክልሽና ስቴፑን ንገሪው። እኔ መልካም። እሺ ሌሎች ሰዎችንም እንደዚህ ይረዳለች። በዩኤን ነው ከግብጽ ወደ አውስትራሊያ ሄደችው እና አፕላይ እንድታደርግ ስቴፑን መንገዱ ምኑን ትረዳሃለች። ይህ ህጋዊ ነገር ነው። ገባ? ታስረዳሃለች። ቁጥርህን እልክላታለሁ። ዋትስአፕ ላይ ታወራሃለች። እሺ